ሰላም ጤና ይስጥልኝ። ይህ የተከዜ ቲዩብ ነው። የሰዓቱን ዜና እናሰማለን። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 2018 ዓ.ም ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የአራት ሰላማዊ ሰዎች ሕይወት ሲያልፍ ከ10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችና የሕክምና ምንጮችን ጠቅሶ ቢቢሲ ዘገበ። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍርድ ቤት ወስዳለው ማለቷን ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ሕይወት አደጋ ላይ ጥላለች ብለው ለመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድም ተናገሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሱፍ ካሳዬ በግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለውታል። ግብጽ ስለ ታላቁ ህዳሴ ግድብ ታማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ሕይወት አደጋ ላይ ጥላለችም ብለዋል። በዓለም ትልቁ በተባለ የክሪፕቶ ከረንሲ ምዝበራ $6.7 ቢሊዮን ያገኘችው ቻይናዊት ተፈረደባት። በክሪፕቶ ከረንሲ ያገኘችው የገንዘብ መጠን ወደ $6.7 ቢሊዮን እንደሚደርስ ተገልጿል። ዘሚን ኪዊን የተባለችው ሴት ጥፋተኛ መሆኗን በፍርድ ቤት አምናለች። በናይጄሪያ በርካታ ክርስቲያኖች እየተጨፈጨፉ መሆኑን የተለያዩ ሶሻል ሚዲያዎች በመዘገብ ላይ ይገኛሉ። 45 ፍልስጤማውያን በእስራኤል ተገደሉ። አልጀዚራ እንደዘገበው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተገናኝተው ስለ የጦርነት አቁም ስምምነት ለማድረግ እየመከሩና እያቀዱበት ባለው በዚህ ሰዓት ዛሬም ጋዛ መከራና ፍዳን እያስተናገደች ነው ብለዋል። አድማጮቻችን ይህን ፕሮግራም ሼርና ላይክ እያደረጋችሁ ስለምትከታተሉ እናመሰግናለን። የትንታኔ ጽሑፍ አለን። አንዳንድ ትውልድ ፈርዶበት በከፍተኛ ጦርነት ምክንያት የሰው ልጅ እልቂት፣ በኢኮኖሚ ድቀት ወይም ውድቀት፣ በክፉ በሽታ ወረርሽኝ ክስተትና በሌሎች ሰው ሰራሽና የተፈጥሮ አደጋዎች ክስተት ዘመን በዚች ዓለም ተወልዶ ከወጣትነት እስከ እርጅና ዘመን ዕድሜው ድረስ በፍዳና በስቃይ ኑሮ ያልፋል። በዚህ ዓለም እንደኖርክበት አካባቢ አገርና እንደ ዜግነት ልዩነት የፍዳውና የመከራው መጠን ሊለያይ ይችላል። ለምሳሌ እንበልና አንተ እንደ አውሮፓ አቆጣጠር 1900 ዓመተ ምህረት ተወልደ ቢሆን ኖሮ ገና በ14 ዓመት ዕድሜ ላይ እንደ አውሮፓ አቆጣጠር በ1914 የመጀመሪያው ዓለም ጦርነት ተጀምሮ ጦርነቱ ሊጠናቀቅ ማለትም በ18 ዓመት ዕድሜ 22 ሚሊዮን ሰዎች በጦርነት ምክንያት አልቀዋል። አንደኛው ዓለም ጦርነት ካለቀ በኋላ ብዙም ሳይቆይ ዓለም አቀፍ የስፔን ጉንፋን ኢንፍሉዌንዛ ወይም ፍሉ ወረርሽኝ ተከስቶ የ50 ሚሊዮን ሰዎች ሕይወትን ቀጥፎ በ20 ዓመት ዕድሜ ከወረርሽኙ በሕይወት ተርፏል። በ29 ዓመት እንደ ኢሮፒያን አቆጣጠር በ1929 በኒውዮርክ የአክሲዮን ልውውጥ ዋጋ መውደቅ ምክንያት የመጣው ዓለም አቀፋዊ የኢኮኖሚ ቀውስ ክስተት በዓለም አቀፍ ደረጃ ከፍተኛ ዋጋ ንረትን፣ ስራ አጥነትን፣ ረሃብን አስከትሏል። በ33 ዓመት ዕድሜ አረመኔውና ጨካኙ ናዚ ወደ ስልጣን መጣ። የሁለተኛው የዓለም ጦርነት የተካሄደው ከ1939 እስከ 1945 ድረስ የነበረ ሲሆን ይህ ማለት አንተ 39 ዓመት ዕድሜ ሲሞላ የሁለተኛው ዓለም ጦርነት ተጀመረ ማለት ነው።
በ45 ዓመት ዕድሜ ጦርነቱ ሲጠናቀቅ 60 ሚሊዮን ሰዎች በጦርነቱ ምክንያት ሞቱ። በ52 ዓመት የኮሪያ ጦርነት ተጀመረ። 64 ዓመት ሲሆን የቪየትናም ጦርነት ተጀመረና በ75 ዓመት ዕድሜ ጦርነቱ ተጠናቀቀ። ምንጭ አዳነ ካሳሁን። ክብሯትና ክብሯን ይህ የተከዜ ቲዩብ የቀጥታ ስርጭት ነው። ዩቲዩብን ላይክ፣ ሼር እያደረጋችሁ ወደ ሌሎች ስለምታዳርሱ አመሰግናለሁ። የዛሬው ዜናዎቻችን እነዚህን ይመስላሉና እናመሰግናለን።